ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ዕለተ እሑድ ግንቦት 10 2017 በኢትዮጵያ ዘመን አቆጣጠር ሜይ 18 2025 በጎርጎሳውያን የዘመን አቆጣጠር የጋት ዕለታዊ አጫጭር መረጃዎች ወደ እናንተ መድረስ ይጀምራሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ለወዳጅ ቤተሰቦቻችሁ ሀሳብ አስተያየታችሁን አካፍሉ፣ ጋት ሚዲያን ደግፉ የዘወትር ጥሪዬ ነው። በዛሬ አጫጭር መረጃ ሶስት ጉዳዮችን እናያለን። አንደኛው እንግዲህ ህወሓት ከፓርቲነት ከተሰረዘ ዛሬ አራተኛ ቀን ሆኖታል ማለት ነው። ግንቦት 6 ነው የተሰረዘው። ዛሬ ግንቦት 10 ነው። እንግዲህ ይህን ተከትሎ ለአፍሪካ ህብረት ለሊቀመንበሩ ለአፍሪካ ለህብረቱ ኮሚሽነር በአድራሻቸው ደብዳቤ ጽፏል። እንደምታውቁት እንግዲህ የአፍሪካ ህብረትም የተባበሩት መንግስታት ድርጅትም የሚመለከቱት ጉዳይ የመንግስታትን ጉዳይ ነው። የመንግስት ለመንግስት ግንኙነት እንጂ አክተሮች አሉ። ለምሳሌ ስቴት ዋናው አክተር ነው ወይም መንግስት ገቨርንመንት የምንለው ስቴቱን ራን የሚያደርገው ገቨርንመንት ደግሞ የስቴቱ ወኪል ሆኖ በአፍሪካ ህብረትም በኢዩ ውስጥም በዩናይትድ ኔሽን እነዚህ የገቨርንመንት ኤጀንሲዎች ናቸው። ያ ማለት ግን ነን ስቴት አክተሮች ለምሳሌ ወርልድ ባንክ እና IMF ኢቭን ታዋቂ በጣም ባለሀብቶች ወርልድ ሄልዝ ኦርጋናይዜሽን ኦፍኮርስ ነን ገቨርንመንታል ኦርጋናይዜሽን ውስጥ የሚገባ ማለት ነው። ወይንም እነዚህ በጣም ኢንፍሉዌንሻል የሆኑ ሰዎች ከነዚህ ከአፍሪካ ህብረት ጋር የፖለቲካ ፓርቲዎች ግንኙነት አይመሰረቱም እያልኩ አይደለም። ነገር ግን የሚመለከተው የአፍሪካ ህብረትም የተባበሩት መንግስታት ድርጅት በሉት የኢዩ የዩሮፒያን ዩኒየን የአውሮፓ ህብረት እነዚህ የሚመለከቱት ስቴት ቱ ስቴት የሆነ ግንኙነት ነው። ዝሮ ዝሮ ህወሓት ደብዳቤ ጽፏል። በደብዳቤው የተሰረዝኩት እንዳይተገበር በመንግስት ላይ ጫና ይደረግልኝ፣ በፌዴራል መንግስት ላይ እንዴት ብሎ በምን ፓው በምን ማንዴት ከዛ ባለፈ አነጋግሩኝ ማለት ይቻል ይሆናል። ነው ሽምግልና ስለማይከለከል አነጋግሩኝ ማለት። ከዛ ባለፈ ይህንን የአፍሪካ ህብረት የማየት ማንዴት የለውም። አስቀድሜ በመግቢያ እንደነገርኳችሁ ስቴት ቱ ስቴት የሆነ ግንኙነት ነው የሚመለከተው። እዚህ ላይ የሚነሳው ነገር በተደጋጋሚ የፕሪቶሪያ ስምምነት አደጋ ውስጥ እንዳይወድቅ የሚል የሚቀርብ ነገር አለ። በነገራችን ላይ ለምሳሌ የአልጀርስ ስምምነት አለ። የአልጀርስ ስምምነት የተገባው በኢትዮጵያ መንግስት እና በኤርትራ መንግስት መካከል ነው። የኢትዮጵያ መንግስት ያን ይመራ የነበረው ህወሓት የበላይ የሆነበት ዶሚናንት የሆነበት ህወሓት መራሹ ኢህአዴግ ነው። የለም ህወሓት መራሹ ኢህአዴግ በትግራይ በኩል ፓርቲ እንደ ፓርቲ የፈረመ መንግስት አልነበረም በወቅቱ። ህወሓት የመሰረተውን መንግስት እውቅና አልተሰጠም። ህወሓት የመሰረተው መንግስት ሁለተኛ ህወሓት የመሰረተውን ደግሞ መንግስት እንደ አክተር ወስደ ደግሞ በዓለም አቀፍ መድረክ ላይ ደግሞ ልታስፈርመው አትችልም። ያንን ይዞት የሚመጣም ጉዳይ አለ። ቲፒኤልኤፍ ፈረመ። ቲፒኤልኤፍ ከፈረመ በኋላ ፊርማውን ተከትሎ በኢፌድሪ ህገ መንግስት አግባብ አንድ ራሱ ፊርማውስ ምንድን ነው የሚለው? በቃ ከመግቢያው ጀምሮ እኮ ህገ መንግስታዊ ስርዓት ዳግም በትግራይ ውስጥ ይተከላል ነው የሚለው። የፌዴራል መንግስት ድንበር ይጠብቃል። የፌዴራል መንግስት አገልግሎት ይሰጣል። ምርጫ ዳግም ይካሄዳል። ምርጫ እስኪካሄድ ድረስ ይህንን ራሱ ህወሓትን ጨምሮ ከሲቪክ ማህበረሰብ ተቋማት ከፖለቲካ ፓርቲዎች የተውጣጣ እነዚህን ያቀፈ
ከግምት ውስጥ ያስገባ ማለት ነው። መንግስት ይቋቋማል ይላል። ሰው ተቋቁሟል እና የፕሪቶሪያ ስምምነት ባለቤት ማን ነው? አንድ የፌዴራል መንግስቱ የፕሪቶሪያ ስምምነት ባለቤት ነው። ሁለት የትግራይ ጊዜያዊ አስተዳደር ባለቤት ነው። ፓርቲ ሊፈርም አይችልም። ፓርቲ የትግራይን ህዝብ እንዴት ብሎ ህወሓት ይወክላል? ወይ የትግራይ ህዝብ ለምሳሌ 3 ሚሊዮን ነው ካል ወይ የትግራይ ህዝብ 5 ሚሊዮን ነው ካል የህወሓት አባል ስንት ነው? ሌላ ፓርቲዎች አሉ አይደል እንዴ? ውናት አለ፣ አረና አለ። እነዚህ ሁሉ ፓርቲ የፓርቲ ለፓርቲ ግንኙነት ነው የሚፈርም እና አሁን የፕሪቶሪያ ስምምነት ባለቤቱ ማን ነው ከተባለ የትግራይ ጊዜያዊ አስተዳደር ነው። የትግራይ ጊዜያዊ አስተዳደር የትግራይ ህዝብ ወኪል ነው፣ አነሰም በዛም። ምክንያቱም የተለያዩ ከተፎካካሪ ፓርቲዎች ያሉበት ነው። እራሱስ የፕሪቶሪያ ስምምነት ምንድን ነው ብለን ካል የፕሪቶሪያ ስምምነት ማለት ህጋዊና ህገ መንግስታዊ አሰራርን ወደ ተግባር የመለሰ ነው። ከአፍሪካ ህብረት ምን ምላሽ ሊሰጥ ይችላል? ምንም ኢንስቲቱሽናል በሆነ መልኩ ምላሽ ሊመጣ አይችልም ከአፍሪካ ህብረት ኢንስቲቱሽናል። ያ ከሆነማ ህወሓት እንደሚያቀርበው ስሞታ ከሆነ ፈራሚው እኮ የፕሪቶሪያ ስምምነት የፈረመው የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዚደንት፣ በአሁኑ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ነው። ፈራሚው እኮ እሱ ነው። በፕሪቶሪያ ስምምነት አፈጻጸም ላይ አስረጅ ሲጠቀስ ከየት ወዴት ሲባል ህግ ከተጻፈው ባለፈ እኮ ኢንቴንሽኖችም አሉ። ይህን እንዲህ ተነጋግረን ነበር፣ ይሄ በዚህ ነው የተካተተ የሚባል ያ ሲባል አቶ ጌታቸው አለ። አቶ ጌታቸውን አባረር ያለው ካለ ህወሓት ያን ያብቅቷል ማለት ነው። ሌላው ሌተናል ጀነራል ጻድቃን ናቸው፣ ጻድቃን ገብረትንሳኤ። እንግዲህ ምናልባት አምባሳደር ወንድሙስ ከየት ጎን ነው ያሉት የሚለው እስካሁን ስላልታወቀ የተጻፈው ደብዳቤ ማለት ሌጂቲሜት አይደለም። ደብዳቤው ግን ነውር ነው ማለት አይደለም። ከዛ ባለፈ እንግዲህ ዛሬ ሜይ 18 ነው። ኦኬ፣ ወደ ሶማሌላንድ ከመሄዴ በፊት ምናልባት ሌላው የአርቲፊሻል ኢንተለጀንስ እና ይህንን የአርቲፊሻል ኢንተለጀንስ በነገራችን ላይ አይታቸዋል። መጪው ጊዜ ዘመን አለው። መጪው ጊዜ አርቲፊሻል ኢንተለጀንስ ዘመን ነው። በዚህ አርቲፊሻል ኢንተለጀንስ ዘመን ወደኋላ መቅረት፣ ከዘመን ወደኋላ መቅረት እንደኛ ግንዛቤ ያለው እንደኛ ዋጋ የከፈለ የለም። በዘመን ወደኋላ መቅረት በ1888 እኮ በአድዋ ጦርነት አሸናፊ ሆነን እንድንወጣ ካስቻለን አንዱ ንጉሱ ከፈረንሳይም ከተለያዩ መንግስታት የጦር መሳሪያ ይገዙ ነበር። በጅቡቲ በኩል ያስገቡ ነበር። ዝግጁነቱ ነበረ አንጻራዊ የሆነ ኢቭን በጦር መሳሪያም ከወራሪው ጣሊያን ያልተናነስን ነበር። አሸነፍ ይህንን አሸንፈን የኛ ድላችን ራሳችንን ማነሳስቶ እንደው ምናልባት እኛንም ከማነሳሳት ባለፈ ለጥቁር ህዝቦች ሁሉ መነሳሻ ሆኖ አገለገለ። ዘመን ቆጥረው ስተታቸውን አስተካክለው ከ40 ዓመት በኋላ ሲመጡ የሆነው መቼስ የምታውቁት ነው። መኪና ተሽከርካሪ ይዘው ዘመኑ የደረሰበትን ትጥቅና ስንቅ ስልጠና ወስደው ያም ብቻ አይደለም፣ በሰማይ መርዝ የሚረጭ የተከለከለ መርዝ የሚረጭ አውሮፕላን ይዘው ነው የመጡት። እንግዲህ አንድ ግጥም አለ በተለምዶ ሁልጊዜ የሚባል በዚህ በሸዋ ቢመጣ መቻልፍ ነበር፣ በደቡብ በምስራቅ ቢመጣ መቻልፍ ነበር። ይሄ ማለት በጎንደር ቢመጣ መቻልፍ ነበር፣ በሸዋ ቢመጣ መቻልፍ ነበረ። ዞሮ ዞሮ በሰማይ መጣ እንጂ በማናውቀው ነገር የሚል በትግራይ ቢመጣ መች ገባ ነበር፣ በጎንደር ቢመጣ
መች ይገባ ነበር? በጎጃም ቢመጣ ወይ ቢገባ መች ይገባ ነበር? በሸዋ ቢመጣ መች ይገባ ነበር? በሰማይ መጣ እንጂ በማናውቀው ነገር ወይ ሀገር የሚባል ግጥም አለ። ሰው የመጪው ዘመን እንግዲህ አይታችኋል። አሜሪካ ለምሳሌ ዩናይትድ አረብ ኤሚሬት እና አሜሪካ አንዱ የተስማሙበት እስከ $1 ትሪሊየን የሚፈጅ የአርቲፊሻል ኢንተለጀንስ ማዕከል ግንባታ ነው። እኔ አርቲፊሻል ኢንተለጀንስ ይባል አንዳንዱ አርቲፊሻል ኢንተለጀንስ ዳቦ አይሆንም፣ አርቲፊሻል ኢንተለጀንስ እንዲህ ነው ሊያጠጥር ይሞክራል። እንዴ በንጉሱ ዘመን በአፄ ምኒልክ ዘመን መኪና ሲጋልቡ ሰይጣን ጋለቡ፣ ወፍጮ ሲያስፈጩ ሲያስገቡ የሰይጣን ወፍጮ፣ ፊልም ቤት ቢያሳዩ ሰይጣን ቤት፣ በስልክ ቢነጋገሩ ከሰይጣን ጋር አወሩ ብለን ያንን ተቸን። ቅድሚያ የሚባል ነገር የለም። ደግሞ በነገራችን ላይ ዘመዶቼ ፓራላል ነው ማስኬድ ያለብን። ስንዴ ሲታረስ ስንዴ ምን ያደርጋል ሰላም ነው እንጂ ይላል አንዱ። ለሰላም መደፍረሱስ የብዙዎቹ እኮ ጫካ ያሉት እኮ የወረዱም ለዳቦ ነው ለገንዘብ ነው። አሁንም እየሰሩ ያሉት ገንዘብ ነው። አጣሩ ጎበዝ፣ እውነቴን ነው። መኪና ያልገዛ የፈረደበት ሲኖትራክ ያልገዛ እንዲው በጣም አቅም የለውም የተባለው ደግሞ ፋኖ ወረዳ ላይ ቦታ ያልገዛ ያለ ጭቅጭቁም ፊልሚያውም አሁን የልዩነቱ ምንጭ ገንዘብ ነው። በዶላር እዚህ ይገዛል። ዘሶኮል ድዝ የሚለው ያው ስሙን ያዙት። በዶላር እዚህ ይሸጣል። የሆነ ገንዘብ ከተከፈለ 10 ሚሊዮን ከውጭ ከተላከለት የሆነ ተመንዝሮ በብላክ በምንም የሆነ ቦታ ሄዶ ይቀላቀላል። ያ ገንዘብ ሲያልቅ ደግሞ የሆነ ቦታ ገባ ይላል። ዳቦ ሲመረጥ ስንዴ ሲመረጥ ለምን ስንዴ ይላል። የሆነ ነገር ሲሆን ለምን ጠላት የሚፈልገው ቁጭ ብለህ እንድታለቅስ ቁጭ ብለህ እንድትተክዝ ብቻ ነው። እና ይሄ አርቲፊሻል ኢንተለጀንስ የመጪው ዘመን እውነት ነው። የመጪውን ዘመን እውነት ደግሞ ዛሬ ልጆች እየተማሩ ነው። ቢያንስ ዋትስ አርቲፊሻል ኢንተለጀንስ ምንድን ነው? ከዛ አልፈው ልጆች በዚህ አርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ በነገራችን ላይ ጎብኙ። በተለይ ኢንተረስት ያላችሁ ለመቃወምም ለመደገፍም ምንድን ነው እየተሰራ የሚለውን አሁን 3 ቀን ኤግዚቢሽን ነበረ። እየተሰራ ያለው ይሄ ነው፣ አላማው ይሄ ነው፣ ይህን እንደዚህ አልምተናል፣ ይሄን አብልጽገናል። አርቲፊሻል ኢንተለጀንስ በሕክምናው ዘርፍ፣ አርቲፊሻል ኢንተለጀንስ በግብርናው ዘርፍ የሚተች ሰው አይገኝም። እና ሁሉንም መተቸት ሳይንሳዊ ሲሆን ጥሩ ነው። የበለጠ መንግስታት እንዲሰሩ፣ የበለጠ ግለሰቦች በተጠያቂነት ስሜት ለለውጥ ለእድገት እንዲነሱ ያደርጋል። ሁሉም መተቸት ግን አዋቂነት አይደለም። ያንን ተያይዞ ደግሞ ይሄ ድሮን ስዋምስ 1500 ፕላስ የሆነ እነዚህ ድሮኖች በጋራ ሆነው በአርቲፊሻል ኢንተለጀንስ 1500 ሰው ሳይሆን በኤአይ እየታገዙ የታየውን ትርኢት ይሄ ዝም ብሎ ከትርኢትነቱ በላይ የታየውን ኤክሰለንስ እዛ ውስጥ ያሉት ፓሽኔት የሚያደርጉ ህፃናት ልጆቻችን ይህንን በደንብ ማየት ያስፈልጋል። ከዛ ውጭ እንግዲህ ወደፊት በኤአይ ለምሳሌ አንድ ቡና ላይ የሚሰራ ሰው ወደ ማዕከል ለምሳሌ የቡናው ቅጠል ላይ የተለየ ነገር ካየ ያንን ፎቶ አንስቶ ቅጠሉን አስጠግቶ ለየትኛ አሁን ቡና ላይ እንሰራለን ሻይ ቅጠል ላይ እንሰራለን እያለን ያንን አንስቶ ያ አናሊሲስ ተሰርቶ እንዲህ አይነት ችግር አለበት ወደሚል ይሄዳል። ታስ ትንሿን እና በጣም ከዘመን ወደ ኋላ ላለመቅረት ይህን ብንወስድ ወሳኝነት ያለው ነው። አፍሪካ ውስጥ ቀዳሚ ነው የኢትዮጵያ መንግስት። ያው እንግዲህ እንደምታውቁት ከራሽያ ጋር ደርግ ከራሽያ ጋር በነበረው ግንኙነት ከራሽያ ታንኮችን፣ መድፎችን፣ ምኖችን አግኝቷል። ወዳጅ የሆንከው ሀገር ያለውን ነገር ያካፍልሃል። ዩናይትድ አረብ ኤሚሬት በአርቲፊሻል ኢንተለጀንስ ከዓለም ላይ ቀዳሚ ሀገር ነው።
ሲንጋፖር፣ ዩናይትድ አረብ ኤሚሬት ነው ራንኩ የሚቀያየረው። በዛ ያለውን ትምህርት ለመማር ኮደርስ 5 ሚሊዮን ኮደርስ ለማውጣት ለማስተማር የሁሉ ጥረት እየተደረገ ነው። ይሄ በደንብ ወሳኝነት ያለው ጉዳይ ነውና አንዳንድ ሰዎች ሲያጣጥሉ ሳይ በጣም በጣም ስለገረመኝ ነው። ከዛ ባለፈ እንግዲህ ምናልባት ከሰሞኑ የአሜሪካ የውጭ ጉዳይ መስሪያ ቤት የኢትዮጵያና የኤርትራን ጉዳይ በተመለከተ የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ በኢትዮጵያና በኤርትራ ጉዳይ ላይ ሂሪንግ ወይም የማዳመጥ ጉዳይ አድርጎ ነበር። በዛ ሁለት ወሳኝ ጉዳዮች ተነስተዋል። አንደኛ ኤርትራ አሁንም በጸብ አጫሪነት ተግባሯ መቀጠሏን፣ ሁለተኛ አሁንም የኤርትራ ጦር በኢትዮጵያ ድንበር ውስጥ እንደሚገኝ በኢትዮጵያ የሚለው በትግራይ ድንበር ውስጥ እንደሚገኝ ይህንን ሁለት ወሳኝ ጉዳዮች ሌሎች አሉ ምን ሪከመንድ ይደረጋል በሚለው ለምሳሌ ኢትዮጵያና ኤርትራን ማቀራረብና ማነጋገር ወሳኝ እንደሆነ በዛ በሂሪንጉ ላይ ይህ የአሜሪካ ሕግ መወሰኛ ምክር ቤት ቋሚ ኮሚቴ የሰሚ መድረክ ወይ ጀስት በዚህ ላይ የቀረበ ነበረ። እንግዲህ በዛ በአሜሪካ የሚገኘው የኤርትራ ኤምባሲ መግለጫ አውጥቷል። በመግለጫው አንደኛ ምንም አይነት የጦርነት ትንኮሳ በኢትዮጵያ ላይ አላደረግንም የሚል ያቀረቡት አለ በደብዳቤያቸው። እንዲያውም በቀንዱ ላለው ውጥረት ወይም ግጭት መባባስ የሆነው ኢትዮጵያ ውስጥ ያለው የሚዲያ ዘመቻ ነው። ያ የሚዲያ ዘመቻ ኢትዮጵያ የባህር በር ታገኛለች፣ የቀይ ባህር ጠረፍ ተዋሳይ ትሆናለች፣ በዲፕሎማሲያዊ እስከ ጦርነት በሚደርስ መንገድ የሚለው ዘመቻ አንድ ነው። ከዛ በዘለለ ኢትዮጵያ ነች እንጂ ወደ ግጭት እንድንገባ ወይ የኢትዮጵያ ሚዲያ ነው እንጂ ኤርትራ ፍጹም ጦሯን አላንቀሳቀሰችም፣ ምንም አይነት ትንኮሳ አላደረገችም የሚል ያቀረበዋል። ሁለተኛውና ወሳኙ ነገር አንድም አይነት ያው ስለ ባድሜ የተጠቀሳለ ባድሜ በግፍ ለ20 ዓመት በቀድሞ መንግስት ተይዞ የነበረ ነው፣ እሱ የራሳችን ግዛት ነው ካለ በኋላ አንድም አይነት ይላል አንድም ኢንች የሆነች ግዛት አላዝንም። ምናልባት ባነብላችሁ ምንድነው የሚለው ኤርትራ ትሮፕስ have otherwise fully redeployed after the end of the war in North Ethiopia and remain inside our sovereign territory ይላል። ህወሓት እውነት ለትግራይ ህዝብ ቀናይ ከሆነ የትግራይ ሉዓላዊ ግዛት የሚል ከሆነ ከሻዕቢያ ጋር እንግዲህ አሁን ቀድሞ በድብቅ የነበረ አሁን በአደባባይ እየሆነ ነው ያለው። እሱን ገና ደግሞ በቅርብ ጊዜ ደግሞ ምናየው ይሆናል። አሊያንስ ለመፍጠር ሻዕቢያ፣ ቲፒኤልኤፍ፣ ፋኖ አሊያንስ ለመፍጠር ጥረት እያደረጉ ነው ያለው። አንዳንድ የፋኖ ፕሮፓጋንዳዎችም ለማለማመድ በሚባል መልኩ ከቲፒኤልኤፍ ጋር በመስራት ነው የአማራን መጻኢ ዕጣ ፈንታ የምንወስነው እያሉ ነው። ያ እንግዲህ ከዚህ በፊት ደጋግመን እኔ ፐርሰናሊ የአማራ ህዝብ ጥያቄዎች አሉት። ጥያቄዎች ትናንት የተፈጠሩ አንዳንድ ደግሞ አሁን ትናንት የተፈጠሩ ደግሞ ይሄ የቲፒኤልኤፍ የሻዕቢያ ፈረስ የቲፒኤልኤፍ ተላላኪ የሆነው ኃይል አዳዲስ ጥያቄዎች ደግሞ እየፈጠረ ነው የመጣው። ከዛ ባለፈ ግን ህዝቡ ለዘመናት ሲያነሳቸው ፍትሃዊ የሆነ ኢኮኖሚ ጥያቄ፣ ተዘዋውሮ ከመስራት ጎን የህግ ጉዳዮች፣ አተያይ በታሪክም በትርክትም ደረጃ እነዚህ ጥያቄዎች አሉ ሲነሱ ነው። ጥያቄዎቹ ግልጽ ናቸው። አንዳንዶቹ አስተዳደራዊ ስለሆኑ ምናልባት ይሄ ከመልካም አገልግሎት አንጻር የሚፈቱ አሉ በአጭር ጊዜ የአስተዳደራዊ ጉዳዮች። የመዋቅራዊ ጉዳዮች ደግሞ ከህገ መንግስቱ አንጻር የሚነሳውን ጉዳይ መነጋገር፣ ሌሎችን ማሳመን፣ ሰጥቶ መቀበል እነዚህ የሚጠይቋሉ። ዞሮ የአማራ ህዝብ ጥያቄዎች አሉት። ጥያቄዎች የሚፈቱት ግን በምን አግባብ ነው? አንደኛው ለምሳሌ ከወሰን ጋር የሚነሳል ሰው ከቲፒኤልኤፍ ጋር አብሬ እሰራለሁ ስትል አብሮ መስራት ብቻም አይደለም
ይሄ ኃይል ይሄ የቲፒኤልኤፍ ተላላኪ የሆነ ራሱን ፋኖ ብሎ የሚጠራው ኃይል ወልቃይት ወፋርግፍ የሚባል ጋር ሂዶ ሚሊሻ ጨፍጭፏል። አንዳንዶቹ ደግሞ ብልጥ ሆኑ መስሏቸው ድንቁርናቸውን በአደባባይ ሲሸጡ ወልቃይት ላይ ያለውን መከላከያ እንዳትነኩ ይላል። ወልቃይት ላይ ያለውን መከላከያ አትንኩብን የሚባል አለ እንዴ? የወልቃይቱ መከላከያና ባህር ዳር ላይ የሰፈረው መከላከያ የተለያዩ ናቸው? እንዲሁ ሚኒመም እንኳ ሰራዊት አንድ አካባቢ ላይ ሊቆይ የሚችልበት ጊዜው በሰራዊቱ እንቅስቃሴ ለምሳሌ ሮቴት እንደሚያደርግ አያውቁም? ለምሳሌ ወልቃይት ላይ ያለ ሰራዊት 3 ወር 4 ወር ከቆየ በኋላ ወደ ሌላ ቦታ እንደሚሄድ የሰራዊቱ ትጥቅና ስንቅስ የሚሄድ በየት ነው? እና እጁን ቁረጠው እግሩን ተወው አይነት ነገር በቃ ብልጡ ነው። ወልቃይት ላይ ያለውን መከላከያ ከነካው ቀይ መስመር ነው ይላል። ባህር ዳር ላይ ያለው ደብረታቦር ያለው መከላከያስ ምንድን ነው? እና ይሄ አልሸሹም ዞር አሉ የሆነ ዞሮ አብረን መስራት አለብን። የህወሓት ተላላኪዎች ናቸው። ትጥቅም ስንቅም ፋይናንስም ፕሮፓጋንዳ የሚሸፈንላቸው ከነሱ ነው ሲባል የነበረውን አሁን በልሳኖቻቸው በቀቀኖች በነዛ በኩል ከቲፒኤልኤፍ ጋር ከሰራን ነው ውጤት የሚመጣ ምናምን የሚል እሱን ይዘው እየመጡ ነው ያሉት። ዞሮ ድሮ ቲፒኤልኤፍ ትክክል ቢሆን ሻዕቢያን መግለጫ አውጥቷል። እንግዲህ ኢሮብ ተይዞብናል፣ ይሄ ተይዟል፣ ዛላምበሳ ተይዟል የሚል ይቀርባል። ትልቁ ነገር ኢትዮጵያ በማንኛውም ሰዓት ላይ በሻዕቢያ ላይ ጥቃት ብትከፍት ጀስቲፋያብል የሆነ ሪዝን አለ። ፍራንስ 24 ዘ ኢኮኖሚስት የአሜሪካ የህግ መወሰኛ ምክር ቤት የሁሉ የዘገበው። ዞሮ ዞሮ ግን የምስራቅ አፍሪካ የአፍሪካ ቀንድ የሰላም የትብብር የልማትና የብልጽግና እንዲሆን ኢትዮጵያ በግፍ ወደ ተነጠቀችው ቀይ ባህር መመለስ መቻል አለባት። 130 ሚሊዮን ህዝብን በኪሎ ሜትር ርቀት በደቂቃዎች በሚደረስበት ርቀት ቀይ ባህር ላይ ገፍቶ የቀይ ባህርን ይሄ ወሳኝ የሆነው ወሳኝ ከሚባሉት ትሬድ ኮሪደሮች አንዱ ቀይ ባህርን 1 ሚሊዮን ህዝብ አካባቢ ላለው ጅቡቲ 3 ሚሊዮን በታች ላለው 2 ሚሊዮን አካባቢ ላለው ኤርትራ የሚሰጥ አይደለም። ይሄ ከዛም ባለፈ የኛ ህልውናችን በቀጥታም በተዘዋዋሪም ከቀይ ባህር ጋር ስለተያያዘ ህልውና ደግሞ ህልውናው አደጋ የገባ ሀገር ደግሞ የዓለም አቀፍ ህግ ምናምን የሚባለው ህልውናህን አደጋ ውስጥ እስከጣለ ድረስ የግድ እንድታከብር ትገደዳለህ ማለት መቻል አይደለም። ኤኒዌይስ እንግዲህ ህወሓት በራሱ በህዝቡ እየተተፋ ያለ የትግራይ ህዝብ እየተፋ ያለ ለምሳሌ ትናንት ይሄ በአጠቃላይ ይሄ ራያ ጨርጨር፣ አምባላጄ፣ ኮረም፣ ኦፍላ ይሄ ሰለዋ ማይጨውን ይዞ ከፍተኛ የሆነ ወይ ጀስት የራያ አካባቢ ማህበረሰብ ከፍተኛ የሆነ ተቃውሞ እያነሳ ነው። ህወሓትን አንፈልግም፣ ሌላ ዘመኑን የሚዋጅ አደረጃጀት እንፈልጋለን፣ በምስለኔ አንመራም፣ በጉልበት የሚፈርስ መዋቅር የለም እያለ እየተቃወመ ነው። ይሄ ሆኖ ነው እንግዲህ ራሱን ፋኖ ብሎ የሚጠራው ኃይል መንገድ እየመራ 4 ኪሎ ገባለሁ ብሎ ጀስት የማይሆን ነገር አይሆንም፣ ሊሆን አይችልም። ዘመን ተቀይሯል እና ይሄንን የሚያስብ ቡድን ከህወሓት ጋር እሰራለሁ የሚለው ህወሓት በራሱ ተቀባይነት ያጣ በህግም የተሰረዘ ነው። የዚህ የህወሓት መሰረዝ ከሻዕቢያ ጋር የሚኖራቸውን አሊየንስ ምን አይነት ኢፌክት ይኖረዋል የሚለውን በደንብ መተንተን መገምገም አስፈላጊ ነው። ሌላው እንግዲህ ምናልባት በመጨረሻ ዛሬ ሜይ 18 2025 ሶማሌላንድ ራሱን ከሶማሊያ በዘመኑ እንግዲህ በዚያድ ባሬ ዘመን የሶማሊያ ሶሻሊስት መንግስት የሚባለው ከዛ ያነጠሉበት
34ኛ ዓመታቸውን እያከበሩ ነው። ሃርጌሳ ስቴዲየም ላይ በከፍተኛ ድምቀት ሲከበር የአሁኑ ፕሬዝዳንት በአሁኑ ሰዓት ስልጣን ላይ ያሉት ፕሬዝዳንት አብዲራህማን እና የቀድሞው ሙሴ ቢሂ በጋራ ታድመዋል። ያው እንግዲህ እንደምታውቁት አንዱ በጣም በከፍተኛ ደረጃ ሶማሌላንድ ከሚወደስበት ነገር አንዱ ዲሞክራሲያቸው በጣም ያደገ ነው። ምናልባት የዘንድሮው የሶማሌላንድ የነጻነት ቀን እነሱ ብዙ ጊዜ በነገራችን ላይ የሚያቀርቡት ጥያቄ አለ። እኛ ነጻነት አይደለም፣ ነጻነታችንማ ኦልሬዲ ከእንግሊዝ አግኝተናል። ከዛ በኋላ 5 ቀን ከቆየ ነጻነት በኋላ ወይ ነጻ ከሆነን የጭቆና ትግል ከእንግሊዝ ጋር ባርነት አንፈልግም ብለን ታግለን ነጻ ወጥተናል። እኛ ነጻነት አይደለም እናከብረው፣ የሉዓላዊነት ቀን ነው ዛሬ የሚከበረው። ሉዓላዊ ሆነን ከሶማሊያ የሰጠነውን ነው። ዓለምንም የምንጠይቀው ነጻነት አይደለም፣ አስቀድሞ ሰጥተውን የነበሩንን እውቅና እንደ ሀገር እሱ እንዲሰጠን ነው የምንጠይቀው። ሰላማችን፣ አስተማማኝ ሰላም ማስፈናችን ጠንካራ የሚባል ምንም እንኳን ዓለም አቀፍ ድጋፍ ባናገኝም የቀጥታ ድጋፍ ባናገኝም የበርበራን ወደብ ስትራቴጂክ ኢምፖርታንስ በዚህ በቀይ ባህር በተለይ በገልፍ ኦፍ አደን ያለንን ከባብ ኤልመንደብ ቅርበት ላይ ስትራቴጂክ ላይ ያለን ሎኬሽን ይሄንን ይዘን ዲፋይንድ የሆነ ቴሪቶሪ አለን፣ ፐርማነንት ፖፑሌሽን አለን፣ ገቨርንመንት አለን፣ ዲሞክራቲካሊ ኢሌክትድ የሆነ ካፓቢሊቲው ደግሞ አለን። ህዝባችንን ለማኖር የሚያስችል ኢኮኖሚ መሰረት አለን። በዚህ በሞንቴቪዲዮ አግሪመንት ነጥቦች መሰረት ሉዓላዊነትን እናሟላለን። የሀገርነት እውቅናም አዲስ አይደለም የምንጠይቀው፣ ከዚህ በፊት የተሰጠንን እውቅና ስጡን። ይሄ የሉዓላዊነት ቀን ነው፣ ኢንዲፔንደንስ የፍሪደም ቀን አድርገን የነጻነት ቀናችን አይደለም እናከብረው የሚል በተለያዩ ጊዜ የሚያወጧቸው ጽሁፎች አሉ። እኔ ፐርሰናሊ እንኳን ለሉዓላዊነት ቀናቸው እንኳን ለነጻነት ጀስት መለየቱም ከዛ ልክ እንደ ኤርትራውያን ነጻነት ካሉት እንግዲህ እንደዛ ብለን እንውሰደው። የጋት ዕለታዊ የዛሬ አጫጭር መረጃዎች እነኝን ይመስላሉ። ሌሎች ተጨማሪዎችን ነገ በጋት ውሎ እንዲሁም በጋት ዕለታዊ ወደ እናንተ ማለት ይሆናል። ቴንክ ዩ